የኢራን አብዮታዊ ዘብ አዲሱን የኬይባር መካከለኛ ርቀት ባሊስቲክ ሚሳኤል በእስራኤል ለመጀመሪያ ጊዜ ማስወንጨፉን ገለጸ። ጤና ይስጥልኝ በዓለም ዙሪያ ያላችሁ የሐቅና ሳቅ ሚዲያ ተከታታዮች እንደምን አላችሁ? የዕለቱ ወሳኝ መረጃ አሁን ጀመረ። ቀደም ሲል የሰማችሁትንና ሌሎች የሀገር ውስጥና የውጭ ትኩስ መረጃዎች ይዤ ቀርብ ያለው አብራችሁን ቆዩ። የውጭ ባለሀብቶች በችርቻሮ ንግድ ከሀገር ውስጥ ባለሀብቶች እኩል የውድድር ሜዳ እንዲያገኙ ተፈቀደ። ነዳጅ እያለ የለም በሚሉ ማደያዎች ላይ እርምጃ ይወሰዳል ሲሉ ዶክተር ካሳሁን ጎፌ አረጋገጡ። የኤሌክትሪክ ተሽከርካሪዎች ቁጥር ከ110 ሺህ በላይ ደርሷል ሲል የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ሰሜን ኮሪያ ለኢራን የኒውክሌር የጦር መሳሪያ ልታቀርብ እንደተዘጋጀች ተገለጸ። የኢራን ባለስልጣናት አያቶላ አሊ ኻሜኒን ከኢራን ጠቅላይ መሪነት ለማንሳት እያጤኑ እንደሚገኙ ጄሩሳሌም ፖስትና የአሜሪካ ሚዲያዎች ዘገቡ። ኢራን የሆርሙዝ የባህር ሰርጠን እንዳትዘጋ ቻይና እንድታግባባት አሜሪካን ተማጸነች። ቻይና የወባ ትንኝ መጠን ያለው ትንሽ ድሮን መስራቷን ይፋ አደረገች። ክቡራትና ክቡራን የሐቅና ሳቅ ሚዲያ ተከታታዮች ከሚከተለው መልእክት በኋላ ወደ ዝርዝር መረጃዎች እናልፋለን። ፕላቲኒየም ፕሮፐርቲ አድቫይዘር እርስዎ ስራዎትን ይስሩ፣ እኛ ቤቶን እንሰራሎታለን ይሎታል። በትጉህ ቀልጣፋ ልምድ ያካበቱ እምነት የሚጣልባቸው ባለሙያዎች የተመሰረተው ፕላቲኒየም ፕሮፐርቲ አድቫይዘር ለበርካቶች ያሰቡትን ያለሙትን አይነት ቤት በሰዓቱ በጊዜው አስረክቧል። እደግመዋለሁ፣ በሰዓቱ በጊዜው አስረክቧል። በአዲስ አበባ ከተማ አሉ የሚባሉ ሰፈሮች ቦሌና ፒያሳን ጨምሮ በተለያዩ አካባቢዎች ቤቶች አሉ። ሲያሻው ቅንጡ አፓርትመንት አይ ካሉ ደግሞ አቅሞን ያገናዘበ ሁነኛ ቤት ከኛ ዘንድ አለ። ከርሶ የሚጠበቀው 0940 14 43 43 ላይ ደውለው ሃሎ ቤት ፈልጌ ነበር ማለት ብቻ ነው። ፕላቲኒየም ፕሮፐርቲ አድቫይዘር። የውጭ ባለሀብቶች በችርቻሮ ንግድ ከሀገር ውስጥ ባለሀብቶች እኩል የውድድር ሜዳ እንዲያገኙ ተፈቀደ። ማንኛውም የውጭ ባለሀብት በወጪ በገቢ በጅምላና በችርቻሮ ንግድ ሥራዎች እንዲሰማራ የሚፈቅደው መመሪያ ቁጥር 1001/2016 ከሀገር ውስጥ ባለሀብት እኩል የውድድር ሜዳ እንዲያገኙ ተደርጎ የተሻሻለ እንደሆነ ተገልጿል። ሰኔ 5 2017 ዓ.ም ተሻሽሎ ሥራ ላይ ያለው የኢትዮጵያ ኢንቨስትመንት ቦርድ በተከለሉ የወጪ የገቢ የጅምላና የችርቻሮ ንግድ ሥራዎች የውጭ ባለሀብቶች ኢንቨስትመንት ተሳትፎ አፈጻጸም መመሪያ ቁጥር 1082/2017 በዘርፉ የሀገር ውስጥና የውጭ ባለሀብቶች እኩል የውድድር ሜዳ እንዲያገኙ ማድረጉን የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። የኢትዮጵያ ኢንቨስትመንት ቦርድ የሀገር ውስጥና የውጭ ባለሀብቶች እኩል የውድድር ሜዳ እንዲያገኙ የፈቀደው መመሪያ ቁጥር 1001/2016 ለሀገር ውስጥ ባለሀብቶች የተከለሉ የወጪ የገቢ የጅምላና ችርቻሮ ንግድ ኢንቨስትመንት ዘርፎችን በተወሰኑ ቅድመ ሁኔታዎች ላይ በመመስረት ፍላጎትና አቅሙ ላላቸው የውጭ ባለሀብቶች እንዲከፈቱ ቢያደርግም እርምጃው በቂ ሆኖ ባለመገኘቱ መሆኑ ተገልጿል። ከዚህ በተጨማሪም የሚቀመጡ የፈቃድ የቅድመ ሁኔታዎችን ግልጽ ቀላልና ተገማች በማድረግ የባለ ሀብቶችን መተማመን ይበልጥ ማሳደግና ተጨማሪ የውጭ ካፒታል የሚሳብበትን አሰራር መዘርጋት አስፈላጊ ሆኖ በመገኘቱ የኢትዮጵያ ኢንቨስትመንት ቦርድ በኢንቨስትመንት አዋጅ ቁጥር 1180/2012 አንቀጽ 6 በቅንፍ 4 እና አንቀጽ 31 በቅንፍ 1 በተሰጠው ስልጣን መሰረት ይህን መመሪያ ማውጣቱ ተመላክቷል። ይሁን እንጂ የቀድሞ መመሪያ ለሀገር ውስጥ ባለሀብት የተከለሉ የወጪ የገቢ የጅምላና ችርቻሮ ንግድ ኢንቨስትመንት ዘርፎችን የሚመለከተው ሀገራዊ የፖሊሲ እሳቤ በአዲስ ተሻሽሎ ዘርፎቹ ፍላጎትና አቅሙ ላላቸው የውጭ ባለሀብቶች ደረጃ በደረጃ እንዲከፈቱ በማድረግ የፖሊሲ አፈጻጸሙን በተግባር እየፈተሹና በሂደትም ለውጥና ጥቅሞችን በመመዘን እያሰፉ የመሄድ አቅጣጫን መከተል አስፈላጊ ሆኖ በመገኘቱ መውጣቱ ተመላክቷል።
ነዳጅ እያለ የለም በሚሉ ማደያዎች ላይ እርምጃ ይወሰዳል ሲሉ ዶክተር ካሳሁን ጎፌ አሳሰቡ። የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ነዳጅ እያለ ዋጋ ይጨምራል በሚል እሳቤ የለም በሚሉ ማደያዎች ላይ እርምጃ እንደሚወሰድ ገልጸዋል። አንዳንድ የነዳጅ ማደያዎች ነዳጅ ይጨምራል በሚል አገልግሎት አቁመዋል። ነዳጅ ላይ የሚጨመር ዋጋ የለም ሲሉ ተናግረዋል። ዶክተር ካሳሁን ጎፌ መንግስት ከግንቦት ወር ጀምሮ ከነዳጅ ድጎማ መውጣቱን አመልክተዋል። የነዳጅ ዋጋም በዓለም የነዳጅ ገበያ እንደሚወሰን ጠቁመዋል። የኤሌክትሪክ ተሽከርካሪዎች ቁጥር ከ110 ሺህ በላይ ደርሷል ሲል የትራንስፖርትና ሎጂስቲክስ ሚኒስቴር ገለጸ። በየጊዜው የኤሌክትሪክ ተሽከርካሪዎች ተጠቃሚዎች ቁጥርና ያለው ግንዛቤ እያደገ መምጣቱን የትራንስፖርትና ሎጂስቲክስ ሚኒስቴር ገልጿል። በሚኒስቴር መስሪያ ቤቱ የኮሙኒኬሽን ጉዳዮች ዋና ስራ አስፈጻሚ ወይዘሮ አመለወርቅ እስቄል እንደተናገሩት በኢትዮጵያ አሁን ላይ በአጠቃላይ ከ110 ሺህ በላይ የኤሌክትሪክ ተሽከርካሪዎች ይገኛሉ። የኤሌክትሪክ ተሽከርካሪዎች ቁጥር ማደግ ከነዳጅ ወጪ ቁጠባና ከአካባቢ ጥበቃ አንጻር ለተያያዘው ዕቅድ ትልቅ እመርታ መሆኑም ተገልጿል። ኢትዮጵያ በየዓመቱ ለነዳጅ ከ5 ቢሊዮን ዶላር በላይ እንደምታወጣ መረጃዎች ያመለክታሉ። እስራኤል 6 የኢራን አየር ማረፊያዎችን ማጥቃቷን ገለጸች። የእስራኤል መከላከያ ሚኒስቴር የኢራንን 6 አየር ማረፊያዎች እንዲሁም 15 የጦር አውሮፕላኖች፣ ጀቶችና ሄሊኮፕተሮች ማውደሙን ገልጿል። የእስራኤል መከላከያ ሰራዊት በበኩሉ በማኅበራዊ ትስስር ገጹ ባጋራው መረጃ ጥቃት የተደረገባቸው አየር ማረፊያዎች በኢራን ምዕራብ፣ ምስራቅና ማዕከላዊ አካባቢዎች የሚገኙ ናቸው። በተሰነዘረው የድሮን ጥቃት ኤፍ-15 እና ኤፍ-5 የጦር ጀቶች፣ የአየር ላይ ነዳጅ መሙያ አውሮፕላን እንዲሁም ኤኤች-1 የተባለ የውጊያ ሄሊኮፕተር ማውደም መቻሉን አስታውቋል። እንደ ቢቢሲ ዘገባ እስራኤል በሰነዘረችው ጥቃት የኢራን ጦር ጀቶች መነሻና ማረፊያዎችን በዋናነት ኢላማ አድርጋለች። ጥቃቶቹ መቼ እንደተሰነዘሩ በግልጽ ያልተጠቆመ ሲሆን ኢራን እስካሁን ስለ ጥቃቱ ምንም አላለችም። ሰሜን ኮሪያ ለኢራን የኒውክሌር ጦር መሳሪያ ልታቀርብ እንደተዘጋጀች ተገለጸ። ይህን የዘገቡት በኢራን የሚገኙ የተለያዩ ሚዲያዎች እንደሆኑም ተመላክቷል። በኢራንና በእስራኤል መካከል በተከሰተው ግጭት አሜሪካ ጣልቃ መግባቷን ተከትሎ ሰሜን ኮሪያ ለኢራን የኒውክሌር ጦር መሳሪያ ልታቀርብ መሆኗን ነው የኢራን ሚዲያዎች የዘገቡት። በተያያዘ መረጃም የኢራን ባለሥልጣናት አያቶላ አሊ ካሚኒን ከኢራን ጠቅላይ መሪነት ለማንሳት እያጤኑ እንደሚገኙ ዘ ጀሩሳሌም ፖስትና የአሜሪካ ሚዲያዎች ዘግበዋል። ኢራን ደብቃ የቆየችውን አዲሱን የኪባር መካከለኛ ርቀት ባሊስቲክ ሚሳኤል በእስራኤል ለመጀመሪያ ጊዜ ማስወንጨፏን ገለጸች። የእስልምና አብዮታዊ ጥበቃ ኮርፖሬሽን እንደገለጸው በሰኔ 22 ቀን የቤንጎሪየን አየር ማረፊያና የወታደራዊ ማዘዣ ማዕከላትን ጨምሮ ቁልፍ በሆኑ የእስራኤል ኢላማዎችን ለመምታት የኪባር ሻካን ሚሳኤልን መጠቀሙን አረጋግጧል። ይህ ለእስራኤል ጥቃት ስልታዊ ምላሽ አካል ነው ብለዋል። ጥቃቱ በቅርቡ ዩናይትድ ስቴትስና እስራኤል በኢራን የኒውክሌር መሳሪያ ቤቶች ላይ ያደረሱትን የአየር ድብደባ ተከትሎ የተፈጸመ ነው። ለመጀመሪያ ጊዜ ኢራን ያስወነጨፈችው የኢራን ሆራም ሻሂር ሚሳኤል ቤተሰብ አራተኛው ትውልድ ነው ያለችው የካይባር ሼካን ባሊስቲክ ሚሳኤልን ከእስካሁኑ እጅግ የላቀ ስኬትን አስገኝቷል ብላለች። የእስራኤል የመከላከያ ምንጮች ለሀገር ውስጥ ሚዲያ እንደተናገሩት የእስራኤልን የአየር ትራፊክ ጥሶ በመግባት በርካታ ወታደራዊና የምርምር ተቋማትን አበላሽቷል፣ እንዲሁም እንደ ሃይፋና ቴል አቪቭ ባሉ ከተሞች ትርምስ አስነስቷል ብለዋል። በቴል አቪቭ ራማት ጋን አውራጃ 9 ሕንፃዎች መውደማቸው የተዘገበ ሲሆን በሃይፋ ውስጥ ፍንዳታዎች ተዘግበዋል። የእስራኤል የድንገተኛ አደጋ አገልግሎት 3 ከባድ ጉዳቶችንና 1 ታዳጊን ጨምሮ 23 ቆስለዋል ቢልም ጉዳቱ ከዚህ የከፋ ነው ተብሏል። እንደ ኢርና ዘገባ ከሆነ የኪባር ሼካን ሚሳኤል የኢራን ሆራም ሻህር ሚሳኤል ቤተሰብ አራተኛ ትውልድ ነው ያለችው ኪባር ሻካን ነው።
እንደ ኤርና ዘገባ ሺካን 4 ሜትር የሚጠጋ ርዝመት 1500 ኪሎ ግራም ይመዝናል። ከፍተኛ የመንቀሳቀስ ችሎታን ጨምሮ ከከባቢ አየር ውስጥ በሰዓት 19500 ኪሎ ሜትር ፍጥነት ሲኖረው በከባቢ አየር ውስጥ በሰዓት ወደ 9800 ኪሎ ሜትር ይወነጨፋል። ይህም እንደ አይረን ዶም፣ ዴቪድ ወንጭፍ ወይም ዩኤስ የተሰሩ የአርበኝነት ስርዓቶችን የመሳሰሉ የእስራኤል መከላከያ ስርዓቶችን መጥለፍ በጣም ከባድ ያደርገዋል። ከቀደምት የኢራን ሚሳኤሎች በተለየ የሳተላይት አሰሳና አዲስ የመመሪያ ስርዓት ይጠቀማል። እንዲሁም ኢላማቸውን ከመምታቱ በፊት በከባቢ አየር ውስጥ ዚግዛግ እንዲያደርግ የሚያስችለውን የሚንቀሳቀስ መልሶ መመለሻ ተሽከርካሪ የማርፊ መኖሩ ፈጣን ብቻ ሳይሆን ለመከታተልና ለመጥለፍ አዳጋች መሆን አስችሎታል። ወታደራዊ ምንጮች እንደሚናገሩት በ3 ደረጃዎች የሚያልፍ ሲሆን ሞተሩ አሮንድ ተብሎ የሚጠራው በነዳጅ ማጠራቀሚያ ውስጥ ስለተገጠመ ሚሳኤሉን አጭርና ለእይታና መከላከል አስቸጋሪ አድርጎታል። ኸይባር ሸካን ማለት በአረብኛ የከይበርን ሰባሪ ማለት ነው። ይህ ስም ለኢራን ታሪካዊ ጠቀሜታ አለው። ኢማም አሊ ቢን አቢ ጣሊብ ትልቅ ሚና የተጫወቱበትን የ7ኛው ክፍለ ዘመን የኸበር ጦርነትን የሚያመለክት ነው። በመንግስት የዜና ወኪል ኢአርኤን በዘገበው ቀጥተኛ ጥቅስ ላይ አይአርጂሲ ይህ ተግባር እስካሁን ሁሉንም የታጠቁ ችሎታዎችን አላሳተፈም ሲል የላቁ ስርዓቶች አሁንም በመጠባበቂያ ላይ ሊሆኑ እንደሚችሉ ማሳያ ነው ተብሏል። የኢራን ኸይባር ሸካን ሚሳኤል ብቻ አይደለም፣ መግለጫ ነው። ለፍጥነት፣ ለድብቅና ለትክክለኛነት የተገነባና በርዕዮተ ዓለም ውርስ ላይ የተመሰረተ በኢራን ሚሳኤል ቴክኖሎጂ ውስጥ መመንጠቅን ያሳያል። በእስራኤል ወሳኝ መሰረተ ልማት ላይ ያነጣጠረ የጦር ሜዳው ስኬትም ቴሄራን ረዘም ላለ አደገኛ ጨዋታ መዘጋጀቷን ይጠቁማል ሲሉ የምዕራቡ ዓለም ሚዲያዎች እየዘገቡ ይገኛሉ። ቻይና የወባ ትንኝ መጠን ያለው ድሮን እንደሰራች ገለጸች። ቻይና ሚስጥራዊ ለሆኑ ወታደራዊ ተልእኮች የሚያገለግሉ የትንኝ መጠን ያላቸው ድሮኖች መስራቷን አስታወቀች። የትንኝ መጠን ያላቸው እነዚህ ድሮኖች በጦር ሜዳዎች የስለላ ተግባር የሚያከናውኑ መሆናቸውን ቻይና ገልጻለች። ድሮኖቹ ለመለየት ከባድ በመሆናቸው ወደ ጠላት ሰፈር በመግባት የተለያዩ መረጃዎችን በብቃት ያስተላልፋሉ ተብሏል። በቻይና ሁናን ግዛት በሚገኘው የብሔራዊ መከላከያ ቴክኖሎጂ ዩኒቨርሲቲ እንደተሰሩ የተገለጹት ድሮኖች ለስውር ሚስጥራዊ ወታደራዊ አገልግሎቶች እንዲውሉ ታልመው መሰራታቸውን መግለጹን የአናዶሉ ዘገባ አመላክቷል። በቻይና ሳይንቲስቶች የተሰሩት እነዚህ የወባ ትንኝ መጠን ያላቸው ድሮኖች 1.3 ሳንቲሜትር ቁመትና 2 ክንፍ አላቸው። ፕላቲኒየም ፕሮፐርቲ አድቫይዘር እርስዎ ስራዎትን ይስሩ፣ እኛ ቤቶን እንሰራሎታለን ይሎታል። በትጉህ ቀልጣፋ፣ ልምድ ያካበቱ፣ እምነት የሚጣልባቸው ባለሙያዎች የተመሰረተው ፕላቲኒየም ፕሮፐርቲ አድቫይዘር ለበርካቶች ያሰቡትን ያለሙትን አይነት ቤት በሰዓቱ በጊዜው አስረክቧል። እደግመዋለሁ፣ በሰዓቱ በጊዜው አስረክቧል። በአዲስ አበባ ከተማ አሉ የሚባሉ ሰፈሮች ቦሌና ፒያሳን ጨምሮ በተለያዩ አካባቢዎች ቤቶች አሉ። ሲያሻው ቅንጡ አፓርትመንት፣ አይ ካሉ ደግሞ አቅሞን ያገናዘበ ሁነኛ ቤት ከኛ ዘንድ አለ። ከእርሶ የሚጠበቀው 0940 14 43 43 ላይ ደውለው ሃሎ ቤት ፈልጌ ነበር ማለት ብቻ ነው። ፕላቲኒየም ፕሮፐርቲ አድቫይዘር። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።